ባለፉት 9 ወራት በሁለትዮሽም ሆነ ባለብዙ ወገን የኢትዮጵያ ዲፕሎማሲ ግንኙነቶች የተለያዩ ስኬቶች ተገኝተዋል። ከዚህ ውስጥ መጠቀስ የሚችሉት ኢትዮጵያ በብሪክስ መድረክ ውጤታማ ተሳትፎ አድርጋለች። የአፍሪካ ህብረትን ውጤታማ በሆነ መንገድ አስተናግዳ የህብረቱ የሰላምና የደህንነት ምክር ቤት አባል ሆና ተመርጣለች። እንዲሁም ከአጎራባች ሀገራት ጋር በተለይ ከወደብ እና ከባህር በር ጋር በተገናኘ ከጎረቤት ሀገር ጋር የነበረ አለመግባባትን በሰላማዊ ዲፕሎማሲያዊ መንገድ መፍታትና በዓለም አቀፍ ደረጃም የኢትዮጵያ የባህር በር ጉዳይ የተሻለ ተቀባይነት እንዲያገኝ ማድረግ ተችሏል። በኢትዮጵያ ውስጥ ተግባራዊ እየተደረጉ ያሉ የኢኮኖሚ ሪፎርሞች እና ሌሎችም እንቅስቃሴዎች የኢትዮጵያን አቅም ተጽዕኖ ይበልጥ ያጎሉ ለትብብር የምትፈልግ ሀገር ሆና ኢትዮጵያ እንድትታይ ይበልጥ ያገዙ ይገኛል። እንግዲህ የአንድ ሀገር ዲፕሎማሲያዊ ስኬት ከሚመሰረትባቸው ነገሮች አንዱ የሀገሪቷ የኢኮኖሚ አቅም እና የውስጥ አቅም እና ጥንካሬ ናቸው። የማክሮ ኢኮኖሚክ ማሻሻያዎች ከዛ ጋር ተያይዞ የሚመጡ ውጤቶች ሀገራችን በቀጠናው ተጽዕኖ ፈጣሪ እንድትሆን ኢትዮጵያ በመሰረተ ልማት ከጎረቤቶቿ ጋር ከቀጠናው ሀገራት ጋር በመቀናጀት በኃይል አቅርቦት ከኬንያ፣ ከሱዳን፣ ከታንዛኒያ ከሌሎችም ሀገራት ጋር እየፈጠረችው ያለው ትስስር የኢትዮጵያ የኢኮኖሚ እድገት የኢትዮጵያ ልማት በኢትዮጵያ ብቻ ታጥሮ የሚቀር ሳይሆን ለቀጠናችንም ለጎረቤት ሀገሮችም አቅም የሚሆን እንደሆነ በተጨባጭ እየታየ ያለ ነው። ከጊዜ ወደ ጊዜ የተቋም ግንባታ አቅምን ማጠናከር ላይ የሚሰሩ ስራዎች በቀጣይነት በስፋት የምንሰራቸው ስራዎች ይኖራሉ። ያ እንዳለ ሆኖ ባለን አቅም ብሔራዊ ጥቅምን ሀገራዊ ጥቅምን ማዕከል ያደረገ ያንን በተመለከተ የጠራ የነጠረ የተለዩ የሀገርን ጥቅሞች ለይቶ ያንን ተግባራዊ ለማድረግ የሚንቀሳቀስ ዲፕሎማሲያዊ አካሄድ በመከተል የተሻለ ውጤታማ ሆነናል ብለን እናስባለን። ባለፉት 9 ወራት እንደ ሀገር በጣም ትልልቅ ስኬቶች በሁሉም የዘርፎች ማለት ይቻላል የተረጋገጠበት ወቅት ነው። ይሄ እኔ ለማስተባበረው ዘርፍ ትልቅ ትርጉም አለው። ዓለም አቀፋዊ አዳዲስ አዳጊ ሁኔታዎች አሉ፣ ሀገራዊ ሁኔታዎች አሉ። ስራ ብቻውን ተነጥሎ የሚታይ አይደለም። በአንድም በሌላም መንገድ እነዚህ ጉዳዮች ቀጥተኛም ተዘዋዋሪም ተጽዕኖ አላቸውና በአገር በቀል ኢኮኖሚ ሪፎርሙ የቅድሚያ ከተሰጣቸው 5 ዘርፎች መካከል በሁሉም ዘርፎች ሊባል በሚችል ደረጃ በጣም ትርጉም ያለው ከእቅድ አኳያም ትርጉም ያለው ስኬት ማስመዝገብ ተችሏል። ያለፉት 9 ወራት ከተመሳሳይ ወቅት ጋር ያለፈው አመትም እንደዚሁ ንጽጽሩን ለማየት ሞክረናል። በጣም ትልቅ ትርጉም ያለው እድገት አለው። ስራ ፈጠራ ስንል ከአጠቃላይ የልማት እንቅስቃሴው ጋር አብሮ ተሳስሮ የሚታይ ስለሆነ በእያንዳንዱ ዘርፍ ያለው እድገትና ለውጥ ውጤት ቀጥተኛ በሆነ መልኩ የስራ ዕድል ፈጠራ ዘርፉ ላይ ኢምፓክት አለው። ዓለም አቀፍ ትሬንዶቹም እንደ ሀገር የጀመርነውን የሪፎርም አጀንዳ በማሳካትም በሌላ መንገድ በመገዳደርም ረገድ ያላቸውን ትርጉም አይተናል። ይሄ በቀጣይ ወራት ለምንሰራው ስራ ደግሞ ትርጉም አለው። ኢትዮጵያ ውስጥ በጣም ብዙ አዲስ ነገሮች አሉ። አንዱ አዲስ ነገር እንደዚህ አይነት ተግዳሮቶችን ወደ ድል መቀየር የሚችለው እሳቤ ነው። ላለፉት 7 አመታት ይሄ እሳቤ ረጅም ርቀት እንድንመጣ አድርጎናል። በያዝነው 9 ወራትም እንዲህ የተፈጠሩ ያሉ አዳዲስ ዓለም አቀፋዊ አዝማሚያዎች በእርግጠኝነት አመራሩ ያለውን ዊዝደም ተጠቅሞ ወደ ድል የሚቀይራቸው ናቸው ማለት ነው። ብዙዎቹም
እድል የመሆን ፖቴንሻል አላቸው። ለ9 ወራት ባከናወናቸው ስራዎች 3.4 ሚሊዮን ለሚሆኑ ዜጎች የስራ እድል ተፈጥሯል። ይሄ የዳታ ማጥራት ስርዓቱን የተከተለ ሪፖርት ነው። በፐርሰንቴጅ 86% ነው ከእቅዳችን። በጀት አመቱ የተለየ በጀት አመት ተደርጎ ነው የተወሰደው። ሁሌ የምናደርገው ኤክሰርሳይዝ አለ። ዘንድሮ ግን እስካሁን ከተቋቋምንበት ጊዜ ጀምሮ ይዘን የማናቀውን ግብ የጣልንበት በጀት አመት ነው። 4.9 ሚሊዮን ለሚሆኑ ዜጎች የስራ እድል ለመፍጠር ነው ግብ የጣልነው። ከዚያ ውስጥ 3.4 ሚሊዮን ለሚሆኑ ዜጎች የስራ እድል ፈጥረናል። ይሄ ቋሚ የስራ እድል ብቻ ነው ማለት ነው። ቋሚ የስራ እድል በተጣራ በተረጋገጠ የመረጃ ስርዓት፣ የኛ የመረጃ ስርዓት 83% ነው የሚወስደው። ከየክልሉ የሚመጣውን ዳታ በማጥሪያ መስፈርቱ መሰረት አጥርቶ ገለልተኛ በሆኑ አካላት የተጠና ጥናት አለ። በዛ መሰረት የተቀመጠ ምጣኔ ነው። በዛ ምጣኔ ነው ማለት ነው ይሄ ሪፖርት የሚቀርበው። ስለዚህ 3.4 ሚሊዮን የሚሆኑ ዜጎች ቋሚ የስራ እድል ላይ ተሰማርተዋል። ግብርና ዘርፉ ትልቅ ድርሻ አለው። የአገልግሎት ዘርፉ ቀጥሎ ይመጣል። ሶስተኛው በኢንዱስትሪ ዘርፍ ነው ማለት ነው። ከድርሻ አኳያ የተፈጠረው የስራ እድል ከሀገር ውስጥ የስራ እድል ፈጠራ አኳያ ትልቁን ስፍራ የሚይዘው ከጣልነው ግብም ከፈጸምነው ፍጻሜም አንፃር እሱ ነው። ቀጥሎ የውጭ ሀገር ስራ ስምሪት ነው። ምርጫቸውን ከሀገር ውጭ ባሉ የስራ እድሎች ማድረግ ለሚፈልጉ ዜጎች ደግሞ ህጋዊ ስርዓቱን አስፍተን አሰራር ስርዓቱን አዘምነን ቅልጥፍና ያለው ውጤታማ እንዲሆን ለማድረግ ሰፋፊ ስራዎች ሲሰሩ ቆይተዋል። በያዝነው በጀት አመትም ተቋም ውስጥ እየተሰራ ያለውን የዲጂታላይዜሽን ስራ አጠናክሮ በመቀጠል አገልግሎቱን ለማሳለጥ ጥረት ተደርጓል። እንደ ውጤት ደግሞ የውጭ ሀገር ስራ ስምሪት ላይ እንደዚሁ 344,000 ለሚሆኑ ዜጎች የስራ እድል ተፈጥሯል ማለት ነው። ይሄ ከያዝነው እቅድ አንፃር በምንፈልገው ደረጃ ያልተሳካ ቢሆንም ከተመሳሳይ ወቅት ጋር ወስደን ካየን አምና 270,000 ገደማ ነው በዚህ ተመሳሳይ ወቅት የፈጠር ነው። ዘንድሮ የ140,000 ገደማ ልዩነት አለው ማለት ነው በአጠቃላይ። ሌላው አዲስ የጀመርነው አምና በነበረው በጀት አመት መጨረሻ ይፋ ያደረግነው የርቀት ስራ ነው። የርቀት ስራ ዜጎች እዚሁ ሆነው በጣም የተሻለ ትልቅ ገቢ የሚያገኙበት በተለይ የዲጂታል ዓለሙ የፈጠረውን መልካም አጋጣሚ መጠቀም የሚችሉበት እድል ነው። ክቡር ጠቅላይ ሚኒስትራችን እንደ ሀገር በጣም ትልቅ እድል ለወጣቶች የፈጠሩት አንዱ ከፈጠሯቸው ብዙ እድሎች አንዱ የኮደርስ ኢኒሼቲቭ ነው። ይሄ ኮደርስ ኢኒሼቲቭ ብዙ ዜጎቻችን የዲጂታል ክህሎታቸውን እንዲያሳድጉ ለማድረግ ያስችላል። ኢትዮጵያውያን ዓለም ላይ ያለውን ገበያ የሶፍትዌር በማልማትም ይሁን እዚህ ሆነው አገልግሎት በመስጠት መረጃ በመተንተን እንደ የኩባንያዎቹ ፍላጎት የሚሰጧቸው የአገልግሎት አይነቶች አሉ። እኛ ኩባንያዎችን በመቅረብ ወደ 9 በላይ ከሚሆኑ ኩባንያዎች ጋር እየሰራን ያለነው 90,000 በላይ የስራ ትዕዛዝ ተቀብለናል ከነዚህ ኩባንያዎች። ከዚያ ውስጥ 45,000 ገደማ የሚሆኑት ዜጎች የዚህ እድል ተጠቃሚ መሆን ችሏል። ይሄ በነገራችን ላይ መካከለኛ ገቢ ያላቸውን ዜጎች በአጭር ጊዜ ከመፍጠር አንፃርም በጣም ትልቅ ትርጉም ያለው ስራ ስለሆነ የኮደርስ ኢኒሼቲቭ ስልጠና ያገኙም ሌሎችም የዲጂታል ክህሎት ያላቸው ዜጎች በዚህ አጋጣሚ የዚህ እድል ተጠቃሚ እንዲሆኑ መልእክቴንም ማስተላለፍ እፈልጋለሁ። አንዱ በበጀት አመቱ ከሰራነው ስራ ዜጎችን በክህሎት የበቁ እንዲሆኑ ማስቻል ነው። እንግዲህ ኢኮኖሚው ተወዳዳሪ ይሁን ካልን ምን ገነባው ስርዓት ሁለንተናዊ ብልጽግናን ያረጋገጠ ይሁን ካልን ዜጎችን በትምህርት በስልጠና የማብቃት ጉዳይ ተቀዳሚው ነው የሚሆነው። ከዛ አንፃር በአጫጭር ስልጠናዎችም ይሁን በመደበኛ ስልጠና ዜጎችን ማሰልጠን ተችሏል ባለፉት 9 ወራትና ይሄ እዛው ሳለ ያወቀ የተዘጋጀ ዜጋ ወደ ስራ ዓለም እንዲገባ በማድረግ ረገድ ትርጉም አለው። ሌላው ለሰራነው ስራ ትልቅ ትርጉም ያለው የአንተርፕረነርሺፕ ስነ ምህዳር ግንባታ ስራው ነው። ከዚህ አንፃር
በርካታ ዜጎች እንግዲህ አንተርፕረነርሺፕ ሁላችንም እንደምናውቀው ዜጎችን በክህሎት በማስታጠቅ ረገድ አካባቢያቸው ላይ ያለውን ጸጋ እንዲያስተውሉ በማድረግ ረገድ ትልቅ ትርጉም አለውና ወደ 1.2 ሚሊዮን በላይ የሚሆኑ ዜጎችን በአንተርፕረነርሺፕ ዙሪያ በተዘጋጁ ዝርዝር ጉዳዮች ላይ አሰልጥነናል። ይሄ በቀጣይም ተጠናክሮ ይቀጥላል። የስራ ስነ ምህዳሩ እያደገ እየሰፋ እየተሻሻለ ነው ያለው። የብድር አቅርቦት አምና ከተመሳሳይ ወቅት ጋር ከነበረው ያደገ ነው። ዘንድሮ ለሰሪ ኃይሎች የስራ ቦታ ከማቅረብ አንጻር ገበያ ከማስተሳሰር አንጻር በኢትዮጵያ ገበያ መረጃ ስርዓት የተመዘገቡ ኢንተርፕራይዞች የለማ የገበያ ስርዓት አለ። እዛ ላይ ከሚጠቀሙት ባሻገር የተፈጠረው የገበያ ትስስርም በጣም ትልቅ ነው። በያዝነው በጀት ዓመት የነዚህ ድምር ውጤት ነው እንግዲህ የስራ ስነ ምህዳሩን ለስራ ፈላጊዎች ወይም ለሰሪ ኃይሎች ምቹ ማድረግ የሚያስችለውና ማነቆ እየፈታን ምቹ ሁኔታ እየፈጠርን በመሄድ ረገድ ረጅም ርቀት የመጣንበት ወይም ትርጉም ያለው ርቀት የመጣንበት 9 ወራት እንደነበሩ ማንሳት ይቻላል። ልዩ ስራ ዘንድሮ የጀመርነው በልምድ ክህሎት ያላቸው ዜጎች እውቅና የሚያገኙበት ስርዓት ዘርግተናል። ለምሳሌ ቀለል አድርጎ ለማስረዳት ለሳኝ ሆኖ በልምድ ሲሰራ የነበረች ሰው በእኛ ስርዓት ተጠቃሚ መሆን ከቻሉ ያሉበት የብቃት ደረጃ ይመዘንና ያሉበትን ደረጃ የሚመጥን ደረጃ 3 ከሆነ የደረጃ 3 ሰርቲፊኬት ያገኛሉ። ይሄ የዜጎችን ገቢ ለመጨመር እንደ ሀገር ደግሞ የሂውማን ዲቨሎፕመንት ኢንዴክሳችንን ለማሻሻል ኢኮኖሚያችንን ተወዳዳሪ ለማድረግ ትልቅ ፋይዳ አለው። በዚህ ሀገራዊ ፕሮግራም እንደ መጀመሪያ ስራ በርከት ያለ ሰው ተጠቃሚ መሆን ችሏል። 15000 ገደማ የሚሆኑ ዜጎች ሰርቲፋይድ ሆነዋል። ነገር ግን በቂ አይደለም። 80000 ዜጎችን ቢያንስ በዚህ በጀት ዓመት ለመድረስ አቅደን እየሰራን ነው ያለነው። በድምሩ ተወስዶ ከታየ በክህሎት ልማት በስራ ዕድል ፈጠራ እንዲሁም በአሰሪና ሰራተኛ ግንኙነት ረገድም የአሰሪና የሰራተኛ ግንኙነት ምክክር ላይ ድርድር ላይ የተመሰረቱ ጤናማ የሆነ ኢንዱስትሪ ወይም ሰላሙን ያረጋገጠ ኢንዱስትሪ እንዲሆን በማድረግ ረገድ የኢንዱስትሪ ባህል ግንባታ ላይ ትኩረት አድርገን እየሰራን ያለነው። የማህበራዊ ወይም የምርታማነት ምክክር መድረኮች አሉ። በማህበረሰብ ደረጃም አዳዲስ የምርታማነት ምክክር መድረኩን መሰረት ያደርጉ እንደ ቤተሰብ ቢዝነስ እንደ ማህበረሰብ ቢዝነስ አይነት ስራዎችን እየሰራን ያለነው። ኢመደበኛ ቢዝነሶችንም ወደ መደበኛ የማምጣት ስራ እየሰራን ያለነው። ለምንድነው ይሄንን ማንሳት መፈልገው? በጣም ብዙ ዜጎች ያሉበት መስክ ነው። ለምሳሌ ኢመደበኛ ስራው ኢመደበኛ ከሆነ ኢመደበኛ ነው ማለት ነው። ተገቢውን ድጋፍ ክትትል እና ህጋዊ ስርዓቱ የሚያቀው አይሆንም። ወደ ህጋዊ ስርዓት ካመጣ ነው ብዙ ዜጎችን በአጭር ጊዜ መጥቀም እንችላለን። የቤተሰብና የፋሚሊ የኮሚኒቲ ቢዝነስ ምንላቸው ብዙ ዜጎች የሚገኙባቸው ስለሆነ እንደ ቤተሰብ ምርታማ የመሆን እንደ ማህበረሰብ ምርታማ የመሆን እድልን ስለሚያጎናጽፉ ዜጎች እነዚህን እድሎች በደንብ እንዲጠቀሙ በዚህ አጋጣሚ ጥሪ ማስተላለፍ ፈልጋለሁ። ማነቆ ተብሎ ወይም እንደ ቻሌንጅ የተነሳው የምንፈልገው ወይም ኢትዮጵያ ውስጥ ያለው የስራ ፈላጊ ቁጥር እንግዲህ ያደረ እዳለን እንደ ሀገር አዲስ ፍላጎት አለ። መጪውንም ጊዜ ታሳቢ ያረገ ስራ መስራት ይፈልጋል። የምንሰራው የስራ አይነት አንድ አይነት ችግርም ይፈታ አይደለም። እነዚህን ሁሉ አንድ ላይ አድሬስ ማድረግ ይፈልጋልና ከዛ አንፃር ከእቅድ አንፃር ጥሩ የሄድን ነው ብለን እንላለን። ግን ደግሞ ዜጎች ስራ ሳይመርጡ አካባቢያቸው ላይ ያለውን ምቹ ሁኔታ ሁሉ ተጠቅመው ታግለው ጊዜያዊ ችግሮችን አሸንፈው መሄድ ከቻሉ ያሉ ኦፖርቹኒቲዎች በጣም ብዙ ናቸውና እነዛን ኦፖርቹኒቲዎች መጠቀም ላይ በሚፈልገው ደረጃ ያልሆኑ አንዳንድ ጉዳዮች አሉ። እነሱን በጋራ ዜጋው መንግስትም ተጋግዞ መስራት ሲችሉ ብቻ ነው በመንፈልገው ደረጃ ዜጎችን ተጠቃሚ ማድረግ የምንችለው የሚል ሐሳብ ነው ያለኝ። በትምህርት ዘርፉ በጣም በብዙ መስክ ነው ይሄ የትምህርት ስርዓታችን ወድቋል ብለን ትምህርት ስርዓታችንን ማሻሻል አለብን ብለን ለማስተካከል ሪፎርም ከጀመርን በኋላ ያየናቸው አንዱ ኦብቪየስሊ
የትምህርት ጥራት ወድቋል። የትምህርት ጥራትን ማሻሻል አለብን። የትምህርት ጥራትን ችግር ውስጥ ከከተቱት ነገሮች መካከል አንዱ ከመምህራን ክህሎት ጋር በተያያዘ ያሉ ችግሮች አሉ። ከኢንፍራስትራክቸር ከትምህርት ቤቶች ለመማር አትራክቲቭ የሆኑ ትምህርት ቤቶች ማድረግ ላይ በጣም ብዙ ችግር ነበረ። በፊት የመጡት ጥናቶች 10% አይሞሉም ነበር። እንደው ይሄ ትምህርት ቤት ናቸው ሊባሉ ይችላሉ የሚባሉት ትምህርት ቤቶቻችን ከፈተና ምዘና ጋር በጣም ከፍተኛ ችግር ነበር። ፈተናዎች ይሰረቃሉ፣ መቆራረጃ አለ። ስለዚህ በትክክለኛ የሚችለውና የማይችለውን እንኳን መለየት የማይችል የትምህርት ስርዓት ያልቻለውን በደንብ እንደግፍበት እንደው አውቀን እንደግፍበት እንኳን እድል ያልነበረበት ነበርና የካሪኩለሙ እንትን ችግር ነበረው። ካሪኩለሙ እንደገና በአዲስ መልክ እንትን ማድረግ የአቅርቦት ችግር ነበር ከመጽሐፍት ጋር በተያያዘ እነኚህን ሁሉ ይሄ እንግዲህ ከፍተኛ ትምህርት ላይ ያለውን እንኳን ሳነካ ማለት ነው። ከዚህ አንፃር የተጀመረው ሪፎርም በዚህም ዓመት በተጠናክሮ ቀጥሏል። በትምህርት ለትውልድ የመጀመሪያው ዓመት እንትን ስናደርግ ወደ 27.5 ቢሊዮን ብር የሚሆን ነበር ህብረተሰቡ አሰባስቦ ትምህርት ቤቶች የሰራው ያደሰው። በዚህ በሁለተኛው ዓመት የበለጠ ተጠናክሮ ወደ 54 ቢሊዮን ብር ያክል የሚደርስ በአይነት በጉልበት እና በገንዘብ የተዋጣበትና በጣም ብዙ ትምህርት ቤቶች የተሰሩበት በጣም 1250 በላይ በዚህ 9 ወር እንኳን 1250 በላይ ቅድመ አንደኛ ትምህርት ቤቶች ወደ 390 ምናምን የሚደርሱ አንደኛ ደረጃ እና መካከለኛ ደረጃ እንደዚሁ ወደ 200 አካባቢ ሁለተኛ ደረጃ ትምህርት ቤቶች ተሰርተዋል። በጥገና በኩል ወደ 22000 የሚደርሱ ትምህርት ቤቶች ተጠግነዋል። ቅድመ አንደኛ በአጠቃላይ ባለፉት ለውጡ ከተጀመረ በ5 ዓመት ውስጥ ከ35000 በላይ ቅድመ አንደኛ ትምህርት ቤቶች ተሰርተዋል። ድሮ የቅንጦት የከተማ ልጆች ብቻ የሚማሩበት የነበሩ ቅድመ አንደኛ ትምህርት ቤቶች አሁን በሁሉም የሀገሪቱ ክልል ማዳረስ የተቻለበት ነው። ይሄ አንድ እንቅስቃሴ ነው። ከትምህርት ጋር በተያያዘ የመምህራን ስልጠናን በአዲስ መልክ በሚያስተምሩት ትምህርት ስልጠና ጀምረናል። ባለፈው ዓመት ወደ 56000 መምህራን እናሰልጥነናል። በዚህ ዓመት ወደ 84000 መምህራን እናሰልጥናለን። የትምህርት ቤት አስተዳዳሪዎች፣ ዳይሬክተሮች ወይም ርዕሰ መምህራን የሚባሉትን ወደ 7000 የሚደርሱ ባለፈው ዓመት እንደዚሁ አሰልጥነናል። ትምህርትን ማስተዳደር ከፖለቲካ ለይቶ ትምህርት ቤቶቹን ሪሊ መከታተል የሚቻልባቸው እና ችሎታ ያላቸው ሰዎች የሚመሯቸው ትምህርት ቤቶች እንዲሆኑ በጣም ዘርፈ ብዙ የሆኑ ለውጦች ነው በትምህርት ሴክተሩ እያየን ያለነው። መሰረታዊ የባህሪ ለውጦች እያየን ነው። እንደከዚህ በፊቱ አጭበርብሬ ኮርጃ አልፋለሁ የሚባል ነገር የለም። ተማሪዎች ላይብረሪ መግባት ጀምረዋል። አስተማሪዎች ቅዳሜ እያስገቡ ተማሪዎችን ማስጠናት ጀምረዋል። እና በአመለካከት ደረጃ ራሱ ትምህርትን ለመቀበል ያለውን ኢንቫይሮንመንት ፈርታይል የሆነ ኢንቫይሮንመንት እንዲፈጠር ሆኗል። ከዚህ ባሻገር በከፍተኛ ትምህርት ዘርፍ በጣም ብዙ ለውጦች እየተካሄዱ ነው። ከፍተኛ ትምህርት ቤቶቻችን፣ ዩኒቨርሲቲዎቻችን ትምህርት ዕውቀት የሚገኝባቸው እውነት የሚፈልግባቸው ቦታዎች እንዲሆኑ ይሄ ከታች ካለው ውድቀት ጋር ተጨምሮ በአጠቃላይ የትምህርት ጥራቱን ክፉኛ ጎርቶት የነበረው የዩኒቨርሲቲ ትምህርትን በሙሉ አሁን በአዲስ መልክ እንግዲህ ፈተና ያለፉ በራሳቸው ጥረት የሚገቡ ተማሪዎች ሲመጡ አጠቃላይ የትምህርት እንትኑ ትንሽ እየተቀየረ ነው። ሞር ዕውቀት የሚፈልጉ እንደበፊቱ ዝም ብሎ ዲግሪ ለማግኘት ብቻ የሚገቡ ሳይሆኑ መማር የሚፈልጉ ተማሪዎች እየገቡባቸው ነው እነኚህ ትምህርት ቤቶች ውስጥ። ካሪኩለሙን እንደዚሁ እንደበፊቱ ሁሉን አንዳንድ ዩኒቨርሲቲዎች ሁሉን ነገር ማስተማር አለባቸው ሳይሆን ዲፈረንሺየት አድርገን በእርሻ በተወሰነ እንትን ሁሉም እንደ አካባቢው ጸጋ ሞር ኮንሰንትሬት ያደረገ ትምህርት የሚሰጥበትን መንገድ ዩኒቨርሲቲ ዲፈረንሺዬሽን ያልነው በስራ ላይ ይዋለን። ኢቬንቹዋሊ ዩኒቨርሲቲዎች እንዲሆኑ የምንፈልገው ከምንም አይነት የመንግስትም የምንም ተጽዕኖ ወጥተው ነፃ ተቋማት እንዲሆኑ ነው። እዚህ ነው ይሄ
ኦቶኖመስ የሆነ ወይም ራስ ገዝ የሆኑ ዩኒቨርሲቲዎች በሚል አዲስ አበባ ዩኒቨርሲቲ በዚህ ዓመት ይጨርሳል። በሚቀጥለው ዓመት ወደ ሌላ ወደ 10 ዩኒቨርሲቲዎች ወደዛ መስመር እናስገባለን ብለን እየተንቀሳቀስን ነው። የትምህርት ሴክተሩ መሰረታዊ በሆነ መልኩ እየተቀየረ ነው። ትምህርት እንደሌላው ነገር አይደለም። በአጭር ጊዜ ውጤቱን የምታየው አይደለም። ቀስ እያለ በትውልድ የሚሰራ ነው። እንደዛም ሆኖ ግን በማህበረሰብ ደረጃ እንደ ህብረተሰብ የኢትዮጵያውያን ለልጆቻቸው ትምህርት ያላቸውን ስሜት ክፉኛ ያየንበት ነው። ወላጆች ልጆችን መጠየቅ ጀምረዋል ምን እየተማሩ እንደሆነ። ከፊታችን ብዙ ዋና ስራዎች አሉ። እንደምታውቁ የ12ኛ ክፍል ፈተና አሁን ከአንድ ወር ተኩል በኋላ ይመጣል። ይሄ አራተኛው ነው። ለመጀመሪያ ጊዜ 4 ክፍሎች በዚህ በአዲሱ የፈተና አሰጣጥ እንትን የሚሉበት ነው። ይሄንንም እንደ ከዚህ በፊቱ አድካሚ በሆነ ከቦታ ቦታ ልጆችን እያዘዋወሩ ከመሄድ ባለፈው ዓመት ወደ 29000 ተማሪ ነበር ኦንላይን ፈተና የሰጠነው። ዘንድሮ 150,000 ተማሪ ኦንላይን ለመስጠት እየተዘጋጀን ነው። እንዳልኩት በመምህራን ስልጠና ዘንድሮ ወደ 84,000 መምህራንን አስገብተን እናሰለጥናለን ለክረምቱ። ዩኒቨርሲቲዎች ያው ከዚህ በፊት በጀመርነው መልኩ የኤግዚት ኤግዛም እንትን ማድረግ ይጀምራሉ። ለሚቀጥለው ዓመት ዝግጅት ከምናደርግባቸው ነገሮች አንዱ ዘንድሮ ሀገር ውስጥ የኮምፒውተር መገጣጠሚያ ፋብሪካ ለማቋቋም ከኤአይኤች ጋር በጋራ እየሰራን ነው። ከመስከረም ጀምሮ መምረት ይጀምራል። ኢትዮጵያ ዲጂታሊ ወደፊትም በዲጂታል ቴክኖሎጂም ወደፊት መሄድ የሚያስችላት ስራ ነው። በዛም ዙሪያ እየሰራን ያለ ነው። ብዙ እጃችን ላይ ያሉ ስራዎች አሉ። በዚህ 3 ወራት መጨረስ ያለብን አንዱ ኢኒሼቲቮች አሉን። ሁለት አዳዲስ ኢኒሼቲቮች አሉን። አንደኛው በሚቀጥለው ሳምንት ከትምህርት ቢሮዎች ጋር በሚኖረን ውይይት ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ እንትን ለማድረግ እንቅስቃሴ ጀምረናል። የጋራ ስምምነት ላይ ከደረስን ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት ገብተው ትምህርት መከታተል ነው እንጂ ከስልክ ጋር የሚጫወቱበት ሁኔታ እንዳይፈጠር እሱን እንትን እያደረግን ነው። ሁለተኛ በሚቀጥለው ዓመት ላይ ደርስልን ይችላል፣ ግን ህጋዊ ስርዓቱን በሙሉ ጨርሰን በ2019 እናስጀምራለን ያልነው ዩኒቨርሲቲ ውስጥ የሚማሩ 3ኛ ዓመት የጨረሱ ተማሪዎች ከሚቀጥለው ዓመት ከ2019 ጀምሮ 4ኛ ዓመት ከመግባታቸው በፊት የ1 ዓመት አገልግሎት እንዲሰጡ ከዚህ በፊት የነበረ ነው። ይሄ አዲስ አይደለም፣ በጃንሆይ ጊዜ የነበረ ነው። 2 ጥቅም አለው ብለን ነው ይሄንን ነገር የምናደርገው። አንደኛ ልጆቹ ዝም ብሎ የቀለም ትምህርት ተምሮ ሳይሆን ተግባራዊ የሆነ ትምህርትም ለ1 ዓመት ሄደው የሚሰሩበት ከማህበረሰቡ ጋር የሚተዋወቁበት እንትን ነው። ሁለተኛ አስተማሪዎችም እጥረት ተወሰነ ደረጃ ስላለ ብዙ ልጆችን ወደ አስተማሪነት ለ1 ዓመትም ቢሆን ወደ አስተማሪነት እናስገባለን ብለን የጀመርናቸው እንቅስቃሴዎች አሉ። አጠቃላይ ዓለም አቀፋዊ ሁኔታዎችንም አገር አቀፍ ሁኔታዎችንም የዳሰሰ ያቀድናቸው እቅዶች ያሉበት ደረጃም ያስቀመጠ ኦልሞስት በሁሉም ስራዎቻችን አፈጻጸማችን ካልነው በላይ የፈጸምንበት ሁኔታ ነው የታየው። በዘንድሮ አጠቃላይ የሀገሪቱ እድገትም ካቀድነው በላይ የሄደ መሆኑን የሚያሳዩ ኢንዲኬተሮች ነው ያየነው ውጤት። ይሄም በየዘርፉ የያዝናቸው ስራዎች በጥሩ ሁኔታ እየተፈጸሙ መሆናቸውን የሚያመለክት ነው የሚሆነው። ከመስኖ ዘርፍ ጋር ተያይዞ ያሉ ስራዎችን ለማየት መስኖ ፕሮጀክቶች ከዚህ በፊት እንደሚታወቀው ብዙ ጊዜ የመዘግየት ሁኔታ የነበረባቸው በጣም ብዙ ኮምፕሌን የሚሰማቸው የነበሩ የፕሮጀክት አፈጻጸማቸው በጣም ዝቅተኛ የሆኑ የበጀት አጠቃቀማቸው ከፍተኛ ግን ውጤትና የማያልቁ ፕሮጀክቶችን መኖራቸው ይታወቃል። አሁን በዘንድሮ በያዝነው አካሄድ ኦልሞስት ሁሉም ፕሮጀክቶች ማለት ይቻላል በተያዘላቸው እቅድ የሚሄዱ የሴኩሪቲ ችግር ከሌለባቸው በተለያየ ምክንያት ሶሻል ኬዝ ካላጋጠማቸው በስተቀር ሁሉም ፕሮጀክቶች በተያዘላቸው እቅድና ከተያዘላቸው እቅድ በላይም እየተፈጸሙ ያሉ መሆናቸውንም በግምገማው ማየት ተችሏል። ለምሳሌ ዘንድሮ እንጨርሳለን ያልናቸው ፕሮጀክቶች አጠናቀን ጎዴን አስመርቀናል። በቀጣይ ወልመል በሚቀጥለው ወር የምናስመርቀው ይሆናል።
ሌሎችም በዚህ አመት ይጠናቀቃሉ ያልናቸው ከሰም ፕሮጀክቶችም ለማጠናቀቅ እየተራራጥን ያለነው ያቀድናቸው ስራዎች በእቅዳቸው የሄዱ መሆናቸውና ከዚህ በላይ ከሰራን ደግሞ እንዲያም ካቀድነው በላይ ብዙ ነገር መፈጸም እንደምንችል ያየንበት የግምገማ ሁኔታ ነው ያለው። በቀጣይ መሻሻል ያለባቸው አጠቃላይ እየመጡ ያሉ ለውጦችን ከዚህ በላይ ከሰራንም ከዚህ በላይ ኮሚትመንት ካለንም ብዙ ነገር በተሻለ መልኩ መሰራት እንደሚችሉ በተለይ ደግሞ ፕሮጀክቶች በሚሰሩባቸው አካባቢዎች ማህበረሰባችን የፕሮጀክቶቹ ባለቤት ሆኖ ፕሮጀክቶቹ እንዳይጎዱ እንዳይደናቀፉ ማድረግ እንዳለበትም ዛሬ ያየንበት ሁኔታ ነው ያለው። እንደሚታወቀው የፌደራል ፕሮጀክቶች በተለይ ደግሞ ለክልሉ ማህበረሰብ የሚሰሩ ፕሮጀክቶች ሲሆኑ ለማህበረሰቡ ተብለው የሚገነቡ እንደኛ አይነት የመስኖ ፕሮጀክቶች ሲሆኑ ባለቤት መሆን ያለበት ማህበረሰቡና ክልሉ ነው። ሲያልቅም ተጠቃሚው ማህበረሰቡ ነው፣ የሚሰራው ለማህበረሰቡ ብቻ ነው። ከዚህ ጋር ተያይዞ ሶሻል ኢሹዎች የሚፈጠሩ ከሆነ የሴኩሪቲ ችግር የሚያጋጥማቸው ከሆነ ካሳ እየተባለ የሚደናቀፉ ከሆነ ፕሮጀክቶቹ በተለያየ ምክንያት እየቆሙ እየዘገዩ ማህበረሰቡም ወደ ተጨማሪ ኮምፕሌን የሚወስዱ ስለሆነ እዚህ አካባቢ ያሉ ክፍተቶች ክልሎች እና ማህበረሰባችን በደንብ አንደርስታንድ አድርጎ ገብተዋቸው መፍትሄ ማፈላለግ እንዳለባቸውም በክፍተት ዛሬ የታየና አቅጣጫ የተቀመጠበት ጉዳይ ነው ማለት ነው።